Well, thank you very much. It's a great honor to be with a friend of mine, really for a long time now, if you think about it. የምስራቅ መካከለኛው ጦርነት እንደ እሳት እየነደደ ነው። ከቴህራን እስከ ዋሽንግተን ከቤጂንግ እስከ ታይዋን ድረስ የሚሰማው የጦርነት ጥላ እየከበደ መጥቷል። ኢራን ለአዲስና ግዙፍ ግጭት እየተዘጋጀች መሆኗ በዓለም አቀፍ ሚዲያዎች በሰፊው እየተዘገበ ነው። በተለይም የሆርሙዝ ወሽመጥን በቁጥጥር ስር እንዳስገባችና የአሜሪካ ጦር መሳሪያዎች እንዳይተላለፉ ማስጠንቀቂያ መስጠቷ የዓለምን ትኩረት ስቧል። በሌላ በኩል የአሜሪካው ፕሬዝዳንት ከከፍተኛ ባለስልጣናቶቻቸው ጋር በቃለ መጠይቃቸው ሁሉ ከአፋቸው ወደማትጠፋው ቻይና አቅንተው ከቻይናው ፕሬዝዳንት ጋር በኢራን፣ በታይዋን፣ በንግድና በዓለም የደህንነት ጉዳዮች ላይ ውይይት መጀመራቸው ተሰምቷል። ይህ ጉዞ ቀላል የዲፕሎማሲ ጉብኝት ብቻ አይደለም የሚሉ ተንታኞች በጀርባው ትልቅ የጦርነትና የኢኮኖሚ ግጭት እንዳለ ይናገራሉ። ምክንያቱም ቻይና የኢራንን የነዳጅ ዘይት በግዙፍ መጠን የምትገዛ ሀገር ናት። የሆርሙዝ ወሽመጥ ከተዘጋ ወይም በጦርነት ከተናወጠ ቻይና በቀጥታ የኢኮኖሚ ጉዳት ሊደርስባት ይችላል። ስለዚህ ቤጂንግ ውስጥ የሚካሄደው ውይይት በዓለም አቀፍ ገበያ ላይ ከፍተኛ ተጽዕኖ ያለው መሆኑ እየተነገረ ነው። በዚህ መካከል ኢራን የጦር ዝግጅቷን በፍጥነት እያሳደገች ነው ተብሏል። ኢራን አብዮታዊ ዘብ ኃይል በቴህራን በባህር አካባቢዎች ከባድ የተባለ የጦር ልምምድ ላይ መሆኑ ተገልጿል። ከ100 ኪሎ ሜትር በላይ በሚዘረጋ የባህር ቀጠና ውስጥ የሚሳኤል ማስነሻዎችና የባህር ኃይል እንቅስቃሴዎች እየታዩ ነው። በተለይም 70 በመቶ የሚሆኑ የኢራን ሚሳኤሎች አሁንም ሳይጠቀሙባቸው ዝግጁ እንደሆኑ የሚወጡ መረጃዎች ያሳያሉ። የኢራን አብዮታዊ ዘብ ዋና አዛዥ በሰጡት መግለጫ የውጭ ጠላቶቻችን ታሪካዊ ውድቀትን ለማሳየት ተዘጋጅተናል ማለታቸው በዓለም ላይ ከፍተኛ ስጋት ፈጥሯል። ከዚህም በኋላ የኢራን ፓርላማ አፈ ጉባኤ መሐመድ ባጌር ጋሊባፍ አሜሪካ የኢራንን የድርድር ሐሳብ ካልተቀበለች ሌላ ጦርነት ለመክፈት እየተዘጋጀን ነው ሲሉ ማስጠንቀቃቸው ተሰምቷል። የሚያስደነግጠው ግን ይህ ብቻ አይደለም። ኢራን የሆርሙዝን ወሽመጥ ሙሉ በሙሉ በእጇ ስር እንዳለ እየገለጸች ነው። የኢራን ጦር ኃይል አፈቀላጤዎች ከዚህ በኋላ ማንኛውም ሀገር የአሜሪካን የጦር መሳሪያ በሆርሙዝ ወሽመጥ እንዲያስተላልፍ አንፈቅድም ሲሉ ገልጸዋል። በዋሽንግተን በኩል ግን ነገሩ በቀላል የሚታይ አይደለም። ትራምፕ ከሺ ጂንፒንግ ጋር ረጅምና ጥልቅ ውይይት እንደሚያደርጉ ገልጸው በኢራን ጉዳይ የቻይና ድጋፍ እንደሚያስፈልጋቸው አምነዋል ተብሏል። ይህ ደግሞ አሜሪካ በብቸኝነት ጦርነቱን ለመቆጣጠር እየተቸገረች መሆኗን ያሳያል የሚሉ ድምጾች እየበዙ ነው። በታይዋን ጉዳይም ውጥረቱ እየተባባሰ ነው። የአሜሪካ አቋም ቻይናን እጅግ እንዳስቆጣት ተነግሯል። በዚህም ምክንያት ቤጂንግ ከቴህራን ጋር በቀረበ ግንኙነት መቆየቷ ለዋሽንግተን አዲስ ራስ ምታት ሆኗል ተብሏል። አሁን ትልቁ ጥያቄ ይህ ነው። በቻይና የሚደረገው ውይይት ጦርነቱን ያቆማል ወይስ ዓለምን ወደ ከፍተኛ ግጭት ይገፋታል? ከቴህራን የሚወጡ የጦር ልምምድ ምስሎች፣ ከዋሽንግተን የሚሰሙ የጦር ዝግጅቶች፣ መግለጫዎችና በቤጂንግ የሚካሄዱ ዝግ ውይይቶች አንድ ነገር እየጠቆሙ ነው። በሌላ በኩል በሆርሙዝ ወሽመጥ የተጀመረው ውጥረት አሁን ወደ ካስፒያን ባህር ተሸጋግሯል። ኒውዮርክ ታይምስ በዛሬው ዕለት ይዞት የወጣው አስደንጋጭ ምርመራ ዘገባ የዋሽንግተንን የደህንነት ተቋማት አስጨንቋል ተብሏል። ሎንግ ኦቨርሉክድ ካስፒያን ሲ ፕሮቫይድስ ስትራቴጂክ ትሬድ ሩት ፎር ኢራን በሚል ርዕስ የቀረበው ረጅም ትንታኔ እስከዛሬ በዓለም አቀፍ ሚዲያዎች ብዙም ትኩረት ያላገኘውን እጅግ አስፈላጊ የኢራንና የሩሲያ ሚስጥር የንግድ መስመር አጋልጧል። አሜሪካ በሆርሙዝ ወሽመጥ ላይ ግፊት እያደረገች ሳለ በሌላ በኩል ኢራን ግዙፍ የጦርና የንግድ ትብብር እያካሄደች መሆኑ ተገልጿል። እስከዛሬ ድረስ አሜሪካ በሆርሙዝ ወሽመጥ የኢራንን የንግድ መስመሮች በመግፋት በየቀኑ $500 ሚሊዮን እያሳጧት ነው ብላ ስትናገር ብትቆይም፣ ነገር ግን የኒውዮርክ ታይምስ ምርመራ እንደሚያሳየው ቴህራን የካስፒያን ባህርን በመጠቀም ከሩሲያ ጋር ከፍተኛ የጦር መሳሪያና የንግድ ልውውጥ እያደረገች ነው። በዚህ መስመር የሚጓዙት ቀላል ዕቃዎች ብቻ አይደሉም። ሩሲያ ለኢራን የድሮን ቴክኖሎጂ፣ የጦር መሳሪያ ክፍሎች፣ የሳተላይት ምስሎች፣ የምግብ አቅርቦቶችና የግብርና ምርቶችን በባህሩ በኩል እያስገባች ነው ተብሏል። ከፍተኛ የአሜሪካ ባለስልጣናት ለጋዜጣው እንዳሉት ይህ ፍጥነት ከቀጠለ ኢራን በቅርብ ጦርነት ያጣችውን የድሮን ክምችት በአጭር ጊዜ ውስጥ እንደገና ሙሉ በሙሉ ትታጠቃለች ብለዋል። ካስፒያን ባህር ለኢራንና ለሩሲያ ከማንኛውም የአሜሪካ ማዕቀብ ውጭ የሚገኝ የህይወት መስመር ሆኗል። ተንታኞች እንደሚሉት ይህ ባህር ለሁለቱ ሀገራት ማዕቀብን ለማምለጥ እጅግ አመቺ ነው። ይህ መስመር 7200 ኪሎ ሜትር ርዝመት ያለው የሰሜን ደቡብ የትራንስፖርት ኮሪደር ዋና አካል ሲሆን ሩሲያን፣ ኢራንን፣ ማዕከላዊ እስያን ከአውሮፓ ጋር ያገናኛል። በዚህ መካከል የካስፒያን ባህር አሁን አዲስ የጦርነት ቀጠና ይሆናል የሚል ስጋት እየተነሳ ነው። በመጋቢት ወር እስራኤል በኢራን የባህር ኃይል መሰረት ላይ ጥቃት ማድረሷ ተነግሯል። ሩሲያ ግን ይህንን መረጃ በይፋ አልተቀበለችም። ሆኖም የክሬምሊን ቃል አቀባይ ጦርነቱ ወደ ካስፒያን ቀጠና መስፋፋትን እጅግ አሉታዊ አድርገው እንደሚመለከቱት በመግለጽ የማይታይ ማስጠንቀቂያ ሰጥተዋል። ዓለም በጣም አስፈሪ የሆነ የፖለቲካና የጦርነት ምዕራፍ አፋፍ ላይ ቆማለች። ዲፕሎማሲ ያሸንፋል ወይስ የኢራን ሚሳኤሎች ወይም የአሜሪካ ጦር መርከቦች? ሰዓትና ቀናት ወይም ወራትን መጠበቅ ያሻል። ቸርን ሰንብት። Thank you.